ተመልካቾቻችን ከባህር ዳር ተነስቶ ደጀን አድሮ ወደ አዲስ አበባ እያቀና የነበረ የመንገደኞች አውቶቡስ ላይ ዛሬ በተፈጸመ ጥቃት በርካታ መንገደኞች መገደላቸው ተገለጸ። ከግድያና ከመቁሰል ያመለጡትን ጥቃት ፈጻሚዎቹ አግተው ወዳልታወቀ ስፍራ እንደወሰዷቸው የደረሰን መረጃ ያመለክታል። በአንድ ወር ውስጥ ለሶስተኛ ጊዜ በተመሳሳይ መስመር በተመሳሳይ ስፍራ የተፈጸመውን ጥቃት በተመለከተ አንከር ሚዲያ ያነጋገራቸው የጥቃቱ ሰለባ ቤተሰብ የተገደሉት ቁጥር 30 ሊደርስ ይችላል ብለዋል። አንከር ሚዲያ የተጠቀሰውን የሟቾች ቁጥር ከሌላ ወገን ማረጋገጥ አልቻለም። በርካታ የቆሰሉ መንገደኞች ገብረ ጉራቻ የጤና ማዕከላት ሕክምና እየተከታተሉ ሲሆን ለህይወት የሚያሰጋ ሁኔታ ውስጥ ያሉትን ወደ አዲስ አበባ እየተወሰዱ መሆናቸውንም ለማወቅ ተችሏል። ባለቤታቸው በጥይት ተመተው ለከባድ ጉዳት የተዳረጉባቸው አንድ የቤተሰብ አባል ለአንከር ሚዲያ እንደገለጹት ታጣቂዎቹ መንገደኞቹን ወደ አሳፈረው አውቶቡስ በዘፈቀደ በመተኮስ በርካቶችን ገድለዋል። ባለቤታቸው የታቀፏት የ5 ወር ልጅ የተረፈች ሲሆን የባለቤታቸው እህት ግን በጥቃቱ መገደላቸውን እኚሁ የቤተሰብ አባል ገልጸዋል። ጉዳዩን በተመለከተ ከዘውትር ተሳታፊያችን ጋር ቆይታ አድርጌያለሁ። ከባህር ዳር ተነስቶ ወደ አዲስ አበባ የህዝብ ማመላለሻ አውቶቡስ ጉዞ በሚያደርግበት ሰዓት ከጓሃጽዮን ከተማ ትንሽ ወጣ ብሎ ቱሉ ሚልኪ የምትባል ከተማ አለች። ከዛ አሊዶሮ የሚባል ከተማ አለ። ነገር ግን ብዙ ጊዜ ጠለፋ የሚካሄድበት አሊዶሮ የሚባለው የገጠር ቀበሌ ነው። ከዛ ከመድረሱ በፊት ቱሉ ሚልኪ ከሚባለው የገጠር ቀበሌ ከመድረሱ በፊት ይሄ ባስ በዛ አካባቢ ባሉ ታጣቂዎች ቁም ተብሎ ሹፌሩ በጣም ስለደነገጠ አዙሮ ወደ ጓሃጽዮን ለማዞር ጥረት ካረገ በኋላ ተኩስ ሩምታ ሲከፍቱበት ወርዶ አምልጧል እሱ። ነገር ግን ይጠቁምናል ሩጦ ያሲዘናል ብለው ቀጥታ ወደ መኪናው ነው መተኮስ የጀመሩት። በጣም በርካታ ሰዎች ሙተዋል፣ ቆስለዋል። አንዳንዶቹ የተመቱ ሰዎች ከገብረ ጉራቻ ሕክምና ማዕከል ያሉ ዶክተሮች መሳሪያም ሕክምናም ስለሌለ ወደ አዲስ አበባ ጥቁር አንበሳ ሪፈር ተብለው አሁን በአሁኑ ሰዓት ጉዞ ላይ ናቸው ወደ ጥቁር አንበሳ። ምናልባትም ከነዚህ ውስጥ በመንገድ ላይ ሊሞቱ የሚችሉ ሰዎች እንዳሉ ነው የደረሰኝ መረጃ የሚያመለክተው። ይህ ቦታ እንግዲህ በአሁኑ ሰዓት እዛ አካባቢ የፌዴራል ፖሊስ ደርሶ ሰዎቹን ለማስጣል ጥረት እያደረገ ነው የሚል አንዳንድ ሚዲያዎች የዘገቡት አለ። ነገር ግን ለረጅም ሰዓታት ሩምታ በመተኮስ ከመኪና ውስጥ እንዳለ በጣም በርካታ ሰዎች ተገለዋል። እኔ እንኳን አሁን ያገኘው ሰው ሚስቱ በከባድ ሁኔታ ተመታ። በዚህ ሰዓት ከገብረ ጉራቻ ወደ ጥቁር አንበሳ ሪፈር ተብላ እየመጣች ናት። የሚስቱ እህት ደግሞ እዛው ሙታ ወደ ጓሃጽዮን ከተማ አስክሬኗ ተወስዷል። በርካታ አስክሬን ወደ ጓሃጽዮን ከተማ እየተወሰደ ነው የሚገኘው። መሳይ በነገራችን ላይ አሁን የጠቀስካቸውንም ሰው እኔም በስልክ አግኝቻቸው ነበረ። በተወሰነ ደረጃ ስለ ሁኔታው ነግሮኛል። አሁን አዲስ አበባ ነው ያሉት። ባለቤታቸውን ለመቀበል እየጠበቁ እያለ ነው ይሄን ዜና የሰሙትና ጭንቀት ላይ ናቸው ያሉት። ባለቤታቸው በስልክ ቢያገኙም ግን የህይወታቸው ጉዳይ ያሳስባቸዋል። ለማንኛውም ባጭሩ ያነጋገርኳቸውን እንስማ። እኔ ባለቤቴ ናት። በአጋጣሚ ባለቤቴ ተጎድታለና ባለቤቴ ህክም ይሞታለች። ህፃንም አለች። ህፃን እንኳን ተርፋለች። አሁን እንደዛ ነው ያለ። ገና ደውለውልኝ ጋር ነበረ መሸብኝ ገና አለርኩም እንኳን አሁን ስደውል ግን ባለቤቴ ጭንቅላቷ ላይ 2 የተመታለች። ያው ተርፋለች። እሷ እንኳን ህክምና ላይ ያለችው። ሲስተሯ ግን ሞታለች። ከየት ወዴት ሲጓዙ ነበረ? ደጀን ነበር ያደረው። አዲስ አበባ ሲመጣ ጓሃጽዮን አካባቢ ነው እንደዛ የተፈጸመው። መዳረሻቸው አዲስ አበባ ነበረ። መዳረሻቸው አዲስ አበባ ነው። ጓሃጽዮን ጋር ትንሽ ነት እንዳሉ ነው። ያው ባናዛ አካባቢ ነው። ያው ጓሃጽዮን ይባል መጀመሪያ ተነሳ የገቡት ጓሃጽዮን ሲመጡ ሹፌሩ መጀመሪያ ጊዜ አያቸው አሉ። ሹፌሩ ሲያቸው እዛ በኋላ አዙሮ ሊነዳ ሲል ሊደርሱበት ሲሆን አማራጭ ሲያጣ እሱ በሩን ከፍቶ ሩጦ አመለጠ። ሹፌሩ ሩጦ ስላመለጠ ያመለክቱናል ብለው ፈርተውን ሸኛዎች ናቸው እንግዲህ አሉ የተባለ እና ይጠቁምብናል ስላልመሰው ውስጥ ያሉትን ዝም ብለው በመስኮቱም በዛም እየከፈቱ እንዳለ መጥቷቸው። ምን ያህል ሰው ነው አሁን እንግዲህ ተገደለ የተባለው? እዛ ያለ ሰው ብዙ ሰው ነው የሞተ አለ። 30 የሚሆን ሞቷል ነው ያለኝ። ስለኛውን አላውቅም ግን የሞተ 30 የሚሆን አስከሬነታችን ይሄዳል። መንገደኛ ነው የሁሉ አንድ መኪና ሙላዋል። አሁን ባለቤቱ በምን ሁኔታ ላይ ነው ያሉት? እሳቸውን በጥይት ነው የተመቱ? በጥይት የተመቱ ነው ያሉት። ሕክምና ላይ ናት ያለች። ቤት ውስጥ ነው ያለች። ህፃኗ ደግሞ ገና የ5 ወር ህፃን ነች። ገና ምንም ተረታቅም። ያው ህፃኗም ተርፋለች። ህፃኗ እንኳን ህፃኗን ደግሞ ያው ሌላ አንድ ሰው የተረፈ ኑሯል። እሷ ይዛላታለች እንዳጋጣሚ እንጂ በቃ እሷም
ጥይት እንጂ ይወጣ አልታወቀም ገና። ሁለቴን የተመታቸው አሉ። አሁን የት ሆስፒታል ነው ያሉት ባለቤቱ? ባለቤቱ ያለችው ደብረ ጉራቻ ነው ሆስፒታል ነው ያለችው። በስልክ አላገኟቸውም? በስልክማ አግኝቻታለሁ። እሷንማ ምን አሉ? እንደው እህታቸው በዚሁ አደጋ ተገድለዋል? እህቷ ሞታለች፣ እሷ ተርፋለች። ያው ህፃኑም ተርፋለች። ያው ተርፋለች ነው የሚባል መቼም ቆስላ ከዳለች ያው እንጂ ያው እሷም ሞታ ፋስለ ማለት ነው ያለችው። አሁን እርስዎ ወደዛ መሄድ አይችሉም? ዛሬ ልሄድ ነበረ መኪና ነዳጅ ልሞላ ነው ብሎ እንደገና ሁሉም ታል እንዳለፍነ ጫፍ ላይ ነዳጅ ወረፋ ያዘና እንደገና ሲያራግፈና ማላም ሲተነዳለና እንችላለን መንገድ ከምናድረው ምናምን አልኩና እንደገና ተመልሼ ወደ አዲስ አበባ ገር ያኔማ ወደ ዛሬ 2 ሳምንት አካባቢ አፍሊዶር አካባቢ ነው እንደዚህ አንደባ። እንግዲህ ቀደም ሲል ያዳመጥናቸው አባት ባለቤታቸውን እየጠበቁ ነው ያሉት። ወደ ጥቁር አንበሳ ሆስፒታል እየመጡ ካሉት ቁስለኞች አንዷ የሳቸው ባለቤት ናቸው። በጣም ያሳዝናል። አስደንጋጭ ነገር ነው የምንሰማው። እንግዲህ በ2-3 ሳምንት ውስጥ ነው ይሄ ለሶስተኛ ጊዜ እገታ የተፈጸመው። ይሄ ደግሞ የከፋው ህይወት ሁሉ ጠፍቶበታል። ምንድነው እዛ አካባቢ እንዲህ አይነቱ ነገር የበረከተው? መሳይ ዋና ዓላማው የአማራ ክልልን ህዝብ ባገኙት አጋጣሚ ሁሉ መጨፍጨፍ ነው ዋና ዓላማቸው። ይሄ ከዚህ በፊት 60 ሰው የዛሬ 3 ሳምንት አካባቢ 60ውን ሙሉ ሰው ጠልፈው ይዘው ሄደዋል። በ5 ኪሎ ሜትር ርቀት ላይ የመከላከያ ወታደራዊ ካምፕ አለ። ትዕዛዝ ስላልተሰጠን ማገዝ አልቻልንም የሚል መልስ ነው የተሰጣቸው። እዛ አካባቢ ያሉ የጓሃጽዮንና ገብረ ጉራቻ ምናምን ያሉ አማሮች ጠለፋው እንደተካሄደ ወዲያውኑ በስልክም በአካልም እዛ ወታደራዊ ካምፕ ሄዶ ቢያመለክቱ ወታደሩ ምንም እንቅስቃሴ አላደረገ። በኋላ ደግሞ በሳምንቱ ደግሞ 40 ሰዎች ደግሞ ጠለፋ ተደረገባቸው። የተወሰነ እንቅስቃሴ ያደረጉ ግን አንድም ዳናቸውን ሊገኝ አልቻለም። ይሄ ነገር መሳይ መንግስት እንደ መንግስት ጠለፋውን ስፖንሰር ካላረገው በስተቀር ከመንግስት የተሰወረ እና ከመንግስት አቅም በላይ ነው ብዬ አላምንም። ምክንያቱም አንደኛ በዚህ መንገድ ላይ በየትኛው ሰዓት ነው በርካታ አውቶቡሶች በርካታ የጭነት መኪኖች የሚሄዱት ይታወቃል። በዛ አካባቢ ወታደራዊ ካምፕ አለ። እንደው የኦሮሚያ ክልል የታጣቂዎችን እንኳን የመንግስት ታጣቂዎችን እንኳን እምነት ባያድርባቸው የፌዴራል መንግስት ሰራዊት ፌዴራል ፖሊስን ጨምሮ መከላከያ ሰራዊት በዛ መስመር ላይ አለ። ሁልጊዜ የምናያቸው ነው። ካምፓቸውን በደንብ አድርገን እናየዋለን። እነዚህ ሰዎች ምናልባትም የጥቅም ተጋሪ ናቸው። ዛሬ እንግዲህ ቤተክርስቲያን እንደገባች ውሻ በየቦታው እየተገደለ እየተሳደደ ያለው አማራ መንግስት መከላከል ቢፈልግ ኑሮ አሳሽ ድሮኖች አሉት። አንድ ከመኪና ላይ ጠለፋ የተካሄደበት ማህበረሰብ 50-60 ሆኖ በታጣቂዎች ሲነዳ የፈለገውን ያክል ቢያሯሩጣቸው በሰዓት ከ7 ኪሎ ሜትር በላይ ሊሄዱ አይችሉም። ከመከላከያ ሰራዊቱ ፍጥነት በላይ ሊሆኑ አይችሉም። ምናልባትም እዛ አካባቢ ያለው ደግ የሆነ የኦሮሞ ማህበረሰብ ጥቆማም ሊሰጥ ይችላል። ነገር ግን ይህንን ነገር መስማትም አይፈልጉም፣ ማስቀረትም አይፈልጉም። እንዲቀጥል ነው የሚፈለገው። እየተለመደ አሁን አእምሯችን እየተቀበለው ነው የመጣው። ስለዚህ መንግስት እጁ ከሌለበት በስተቀር 1 ወር ባልሞላ ጊዜ ውስጥ 3 ጊዜ የአማራን ህዝብ ጠለፋ ሲካሄድ አንደኛ ሚዲያዎች ምንም ነገር እያሉ አይደሉም። ትናንትና በህዝብ ተወካዮች ምክር ቤት የሚዲያ ኃላፊዎች እንደተናገሩት ህዝብና ህዝብን የሚያጋጭና የሚያራርቅ ነገርን በሚዲያ አናቀርብም፣ ዜና አድርገን አናቀርብም፣ ፕሮግራም ማንሰራበትም ብለው ተናግረዋል። ህዝብና ህዝብ እንዴት ነው የሚጋጨው? የአማራ ህዝብ የኦሮሞ ህዝብ ነው እንደ የጠለፈው? የኦሮሚያ ክልል የሚገኙ የመንግስቱም ሆነ የመንግስታዊ ያልሆኑ ታጣቂዎች ናቸው ወይንም በመንግስት ስፖንሰርነት ነው ታጣቂዎች። ይሄንን ዜና ማቅረብ የኦሮሞንና የአማራን ህዝብ እንዴት ማጣላት ነው ብለው ያስባሉ? ስለዚህ መንግስት በፕሮግራም ቀርጾ ባገኘው አጋጣሚ ሁሉ ህዝቡ እንዲጨፈጨፍ፣ እንዲያልቅ፣ እንዲሰደድ፣ እንዲራብ እያደረገው ነው። ምናልባት ባለፈው ፋኖቻችን እንደተናገሩት እንባ ላይ ነን። አዎ እውነት ነው። ለቅሶ ላይ ነን፣ ችግር ላይ ነን፣ በአጠቃላይ ችጋር ላይ ነን። ይሄ ነገር ግን አይቀጥልም። ለመጨረሻ ጊዜ ካፍንጫው ታጥቆ ይሄንን ስርዓት የሚያስወግድበት ጊዜ ሩቅ አይደለም። አዎ ወንድሞቻችን ተጠልፈዋል፣ እህቶቻችን፣ እናቶቻችን፣ ልጆቻችን ተጠልፈው ሄደዋል። መከራና ስቃይ ስደት ላይ ናቸው። ይሄ ነገር ግን በፋኖ የመጨረሻ ትግል ለውጤት ከበቃ በኋላ የሚቆም መሆኑ ነው በዚሁ አጋጣሚ ማሳሰብ የምፈልገው። መሳይ እንግዲህ መረጃው እንደሚያሳየው ከሆነ ባለፈው ከ2 ሳምንት በፊት በፍቼና በጓጽዮን ከተሞች መሃል ነው ወደ 60 ዜጎች የታገቱት። እስካሁን አልተለቀቁም። በቅርቡ መሰረት ሚዲያ እንደዘገበው ከሆነ ለአንድ ታጋች እስከ 1.5 ሚሊዮን ብር መጠየቃቸው ነው የተሰማው። ቦታው ተመሳሳይ ነው። ቀደም ሲል ያልከውን ለማጠናከር ያህል ነው። ይታወቃል። ይሄ
ይሄ ቀጠና አሊዶሮ፣ ቱሉ ሚልኪ የሚታወቁ አካባቢዎች ናቸው። ያን አካባቢ ለይቶ እዛ አካባቢ ተለየ ጥበቃ ማድረግ እዛ አካባቢ የመከላከያ የሚሆን የፌዴራል ፖሊስ ካምፕ በማቋቋም የመንገደኞች ሰላማዊ ጉዞን ማስቀጠልና መጠበቅ ይችሉ ነበረ። እንዳልከው አልተፈለገም። ይሄ አዲስ አበባ አትገቡም የሚለው የኦሮሚያ ብልጽግና ውሳኔ በእንደዚህ አይነት መልኩ ተፈጻሚ እየተደረገ ይመስላል። ሰው ፈርቶ ወደ አዲስ አበባ እንዳይመጣ ለማድረግም የታቀደ ሊሆን ይችላል። ለማንኛውም ምንድነው አሁን እንግዲህ እንደምንሰማው ከሆነ የኦሮሞ ነጻነት ሰራዊት ጉዳዩን እያጣራው ነው ብሏል። በዛ አካባቢ እንዲህ አይነቱን ነገር እንደማይፈጽም በጃልመሮ የሚመራው የኦሮሞ ነጻነት ሰራዊት መግለጫ እስከ ማውጣትም ምርመራ አደርጋለሁ፣ እውነቱን በሪፖርት አቀርባለሁ ሁሉ ብሎ የገለጸበትንም እናስታውሳለን። ታዲያ ማን ነው የሚፈጽመው? ለተወሰነ ጊዜ ጋብ ብሎ ነበረ። ምናልባት አሁን ወደ መንግስት የገባው አንዳንድ ያኮረፉ አሉ፣ ስልጣንም ጥቅምም አላገኘንም ብለው ተመልሰው ብረታቸውን አንስተው ወደ ጫካ ይገባሉ። እነሱም ሊሆኑ ይችላሉ ተብሎ ነው የሚገመተው። በሌላ በኩል ደግሞ በኦሮሚያ ብልጽግና በኩል ምናልባት ፋኖች ወደ አዲስ አበባ ይመጣሉ በሚል የታጠቁ የተደራጁ ኃይሎችም እንዳሉ ይነገራል። ታዲያ ማን ነው ይህንን ነገር የሚፈጽመው? መንግስትስ ለምን ማስቆም አቃተው? እውነት ለመናገር ይሄ በጣም አስጨናቂ ነገር ነው እየሰማን ያለ ነው። መሳይ የኦሮሞ ነጻነት ሰራዊት የሰጠውን መግለጫ እኔ ሙሉ በሙሉ ነው የምቀበለው። በፍጹም እነሱ ሊሆኑ ይችላሉ የሚል እምነት የለኝም። ምክንያቱም የኦሮሞ ነጻነት ሰራዊት ከመንግስት ጋር የምር ጥል ላይ ነው። ይሄ ነገር እዛ አካባቢ እኔም በአካል ያየሁት ነገር ነው። አስክሬን አንስቻለሁ። እዛ ላይ በሚኒባስ ላይ አልፎ ሲሄዱ ተመተው በጨለማ ወደ 8 አስክሬኖችን አንስተን ወደ ጎጃም ወደ ጎንደር ምናምን ሸኝተናል። እኛ በወቅቱ የዛሬ 2 ዓመት ከምናምን እኔ በአይኔ አስክሬን አይቼ አንስቼ ጭኜ ወስጃለሁ። የአካባቢ መንግስት ያስታጠቀው ኮሬኔገኛ ምናምን የሚባል የተለያዩ የመንግስት የወታደራዊ አደረጃጀቶች አሏቸው በዛ ቦታ ላይ። እንግዲህ ለእነዚህ ሰዎች መንግስት ተገቢውን ክፍያ የማይፈጽም ከሆነ ልክ የአማራ ክልል ሚኒሻ ከወረዳ በጀት ላይ 15,000 ብር ይከፈለዋል። ቁርስና ምሳ እና እራት በሆቴል ጨረታ ወጥቶላቸው በየወረዳው የወረዳውን በጀት እየተጠቀሙ ነው የሚገኙት። አጠቃላይ በክልል ደረጃ ያለውን በጀት በሙሉ ለወረዳ ሚኒሻና አድማ ብተና ነው ክልሉ እያደረገ ያለው። የኦሮሚያ ክልል ይህን እያደረገ ካልሆነ ዘርፋችሁ ቀምታችሁ ብሎ ያለ ነው የሚመስለው። ይህንን ያልኩበት ዝም ብዬ ከምንም ተነስቼ አይደለም መሳይ። የመንግስት ኃይሎች አንደኛ ምንም አይነት ማስተባበያ እንኳን አይሰጡም፣ ወይንም ይህን ነገር ለማስቀረት ምንም አይነት ጥረት አያደርጉም። አንዳንድ ጊዜ ደግሞ ማስተባበያ ብለው የሚሰጡት ነገር እነሱን ትዝብት ላይ የሚጥል ነገር ነው። የተጠለፉ ሰዎችን አልተጠለፉም ይላሉ የኮሚኒኬሽን ኃላፊዎች። ገንዘብ መዋጮ እየተደረገ ነው ሲባል እነሱ የተጠለፈ ኃይል የለም መዋጮም አያስፈልግም ብለው እነዚህን ታጣቂዎች ሁሉ ጊዜ ሲከላከሏቸው ነው የምናይ። ወይ ዝም ይላሉ ወይም ደግሞ መግለጫ ከሰጡ ደግሞ ምንም ችግር እንዳልተፈጠረ ከህዝቡ ተደብቆ ጉዳዩ እንዲቀር ለማድረግ ጥረት ሲያደርጉ ነው በሚዲያ ብዙ ጊዜ የምንሰማቸው። ስለዚህ ይሄ ነገር ከመንግስት እጅ ሊወጣ አይችልም። መንግስት በቀጥታም ይሁን በተዘዋዋሪ ይሄን ነገር ስፖንሰር እያደረገው ነው። እዛ አካባቢ ያሉ የኮሬኔገኛ ታጣቂዎች አንደኛውና ዋነኛው የገቢ ምንጫቸው ለስርዓቱ ጠባቂ ሁነው ያንን አካባቢ ከፋኖም ይሁን ከሌሎች ከኦነግ ሸኔ ኃይሎች እና ከሌሎች የታጠቁ ኃይሎች ለመከላከል የገቢ ምንጫቸው ይሄ እንደሆነ ነው። ይህንንም በዚህ ቀጥሉ፣ ዝረፉ፣ ቀሙ፣ ግደሉ ተብለው ስልጣን የተሰጣቸው እስኪመስል ድረስ ነው። ይሄ ምንም ጥርጥር ውስጥ አንገባም። መንግስት እጁ እንዳለበት ነው ህብረተሰቡም የሚያምነው። እንግዲህ 1.5 ሚሊዮን ብር ነው በእያንዳንዱ ታጋቾች የተጠየቀው። ይሄ ደግሞ ህጋዊ የሆነ የባንክ ሂደቱን ተከትሎ አካውንት በስም የተመዘገበ በዛ መልኩ ነው የገንዘብ ዝውውሩ የሚደረገው። ይሄ ለምንድን ነው መቆም ያልቻለው? በእንደዚህ በህጋዊ መንገድ እገታ ሲፈጸም በዓለም ታሪክ ኢትዮጵያ የመጀመሪያዋ ናት። እንዲህ አይነቱ ነገር ምናልባት በተለየ የሆነ የገንዘብ ቅብብሎች የሚከናወኑ ነው ሳለ በህጋዊ መንገድ በዚህ አካውንት ይህን ብር አስገቡ እየተባለ የሚደረግ እገታ አስገራሚ ነው። ምን ያህል የመንግስት እጅ እንዳለበት፣ ምን ያህል መንግስት ሁኔታውን ቀደም ሲል አንተም እንዳልከው የፈቀደው መሆኑን የሚያረጋግጥ ነው። ለማንኛውም በአሁን ሰዓት ምን ያህል ሰዎች በእገታ ውስጥ እንዳሉ የሚታወቅ ነገር የለም። እንግዲህ በአንድ ወር ውስጥ ወደ 200 የሚጠጋ ሰው ነው የታገተው። ከዛ ውስጥ እንግዲህ ዛሬ የተገደሉት ቁጥራቸው እስከ 30 ይደርሳሉ የተባሉት ቁጥሩ ላይ እርግጠኞች አይደለንም፣ ግን ከፍተኛ ቁጥር ያለው መንገደኛ አሁንም በአጋቾቹ እጅ ነው ያሉት። የት እንዳሉ በህይወት ይኑሩ የሚታወቅ ነገር የለም። እስካሁን የኦሮሚያ ክልልም ሆነ የፌዴራሉ መንግስት በጉዳዩ ላይ መግለጫ አልሰጠም። አንድ ብርቱካን የምትባል ወጣት በቅርቡ በኢቢኤስ ቴሌቪዥን መደፈር ጥቃት ተፈጸመብኝ ያለችውን ነገር ይኸው ስንት ሳምንት ሙሉ እያኘኩት ይገኛሉ። እንግዲህ ምን ማለት እንደሚቻል አይታወቅም። 7 ዓመት የአብይ አህመድ ሌጋሲ እንዲህ አይነቱን ነገር ነው ለኢትዮጵያ ህዝብ ይዞ የመጣውና
8ኛ ዓመቱን ተያይዘናል። ይሄ የመጨረሻው እንዲያደርገው ትግሉ መጠናከር አለበት። መሳይ በአማራ ህዝብ ላይ አጠቃላይ መንግስታዊ ተቋማት በሙሉ ነው ጦር እየወረወሩበት ያለው። ከዚህ በፊት የንግድ ባንክ ዋና ስራ አስፈጻሚዎች በተለይ የኢትዮጵያ ንግድ ባንክ ዋና የዚህ ጉዳይ ስልጣን ያላቸው ሰዎች በዚህ በጠነፋው ዙሪያ ላይ የባንክ ዝውውር ስለሚደረግ እናንተ መከላከልና መቆጣጠር ትችላላችሁ፣ ማገድም ትችላላችሁ፣ ኢቭን ሰዎች ከተለቀቁ በኋላ በየትኛው አካውንት እንደገባ ስለሚታወቅ ማገድና ማስቆም ትችላላችሁ የሚል ጥያቄ ሲጠየቅ በይፋ ምንድነው ያለው? እኛ የግለሰቦችን ባንክ የማገድና የማስቆም ስልጣን የለንም፣ ይሄ የፋይናንስ ኢንተለጀንስ ስራ ነው፣ የኛ ስራ አይደለም ብሎ ነው መልስ የሰጠው። ይሄ ለአማራ ህዝብና ለአማራ ክልል ከፍተኛ ንቀት የተሞላበት መልስ ነው የተሰጠው። አዎ እውነት ነው። መጀመሪያው ዙር አካባቢ ሰዎች በኬሻ እና በጆንያ በቦርሳ ብር ጭነው 500 600 ሺህ ብር እየጫኑ ወስደው እዛ አካባቢ ሰጠው ልጆቻቸውን፣ ሚስቶቻቸውን፣ ወንድምና እህቶቻቸውን ለማስለቀቅ ነው። እነሱም ተጠልፈው ሁለተኛ ተጠልፈው ገንዘባቸውንም ተነጥቀው ሁለት በደል ተፈጽሞባቸው የተመለሱ ሁሉ አሉ። በዛ አካባቢ ምናልባት እንደዚህ ጸሐፊዎች፣ ደራሲዎች ይሄን እውነተኛ ታሪክ ነገ ከነገ ወዲያ በፊልምም ይሁን በመጽሐፍ ሲጽፉት ብዙ እንባዎች ያሉበት አካባቢ ነው። ነገር ግን መንግስታዊ ተቋማት የአማራ ህዝብ ላይ በእያንዳንዱ ከተማ ላይ 3 እና 4 ብራንች ከፍቶ ከአማራ ህዝብ ላይ የራሱን ህይወት እያደላደለ ያለው የንግድ ባንክ በዋናነት የንግድ ባንክ ዋና ኃላፊዎች በዚህ ጉዳይ ላይ በተወካዮች ምክር ቤት የሰጡት መልስ እጅግ በጣም ቁጭት ውስጥ ሊከት ነውና እያንዳንዱ አማራ ለተጠለፉ እህቶቹ፣ ለተደፈሩ፣ ለተገደሉ ወንድሞቹ መልስ መስጠት መቻል አለበት፣ መተኛት የለበትም። መንግስት በራሱ የመንግስት ተቋማትን ተጠቅሞ ዘረፋ እንዲፈጸም እያደረገ እንደሆነ ሊነቃ ይገባል። መሳይ ያውን ያለውን ሁኔታ በተመለከተ አዳዲስ መረጃ ያጣራል ለተመልካቾች እናቀርባለን። ዛሬ ከባህር ዳር ወደ አዲስ አበባ መንገደኞችን አሳፍሮ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ ቱሉ ሚልኪ ላይ በደረሰበት የእገታ ጥቃት በርካታ ሰዎች ተገለዋል። እስካሁን ቁጥሩን ለማወቅ ያደረግነው ጥረት አልተሳካም። መረጃዎች እንዳገኘ እንመለሳለን። በጣም ነው ማመሰግነው። እኔም አመሰግናለሁ መሳይ።